ክፍል 4 ሽሩጡ ሶላት 5 ሽሩጡን ነጃሳን ማስወገድ። ከሶላት ነገራቶች ነው ነጃሳን የምናስወግደው ከሰውነት ከልብሳችን ላይ ከሚሰገድ ቦታ። ለዚህም ማስረጃው ቁርአን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ተባራካችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አይ ከእንግዲህ አልሐምዱሊላህ ሰላም ሰላማችሁ ይበልካችሁ። ሰብስክራይብ ደውላን በመጫን ቤተሰብ ናችሁ። ዛሬም እንደተለመደው በአዲስ ርዕስ በቅያለሁ። እኔንም እናንተን የሚያስተምረናል በሚል ነገር ሶላት 5 ሽሩጥ ነጃሳ ማስወገድ። ከሶስት ነገራቶች ነው ነጃሳም የምናስወግደው። አንደኛ ከሰውነት፣ ሁለተኛ ከልብሳችን ላይ፣ ሶስተኛ ከሚሰገድበት ቦታ። ለዚህም ማስረጃው ቁርአን ነው። ልብስህንም አጽዳ። ስድስተኛ ሽሩጡ መስፈርቱ አውራን መሸፈን ነው። የእውቀት ባለቤቶች ተስማምተዋል። 3 በመበላሸቷ ውድቅ በመሆኑ የሰገደ ሰው ራቁቱን ሆኖ ሐፈጋውን እየሰገደ ሶላቱ ተቀባይነት የለውም እየቻለ ማለት ነው። አቅም ኖሮት የልብስ መግዣ ማለት ነው። የወንድ ልጅ ሐፍረተ ገላው ከአንዱ እስከ ጉልበቱ ነው። ሴት ባሪያም እንደዚሁ ናት፣ ከአንዱ እስከ ጉልበቷ ነው። ጨዋ ሴትማ ሁሉንም ሰውነቷን ፈተላ ነው ይካላል ሶላት ላይ። ለዚህም ማስረጃው ቁርአን ነው። እናንተ የአደም ልጆች ሆይ ያዙ ጌጣችሁ ለእያንዳንዱ መስጊድ ስትሄዱ። አይ በየሁሉም ሶላት ላይ ሐፍረተ ገላችሁን ሸፍኑ። ሸርጥ ወቅት መግባት ነው። ሐዲስ ጅብሪል ነው። ጅብሪል እኮ ኢማም ሆኖ መራቸው። ነብዩ ሰለላሁ ዐለይሂ ወሰለም ላይ በመጀመሪያው የሶላት ወቅት አሰገዳቸው። በመጀመሪያው ቀን በሁለተኛው ቀን ደግሞ የሶላቱ የመጨረሻው ወቅት ሶላት አሰገዳቸው። ከዚያም አላቸው አንተ መሐመድ ሆይ ሶላት እኮ በእነዚህ ወቅቶች መካከል ነው የሚሰገደው፣ መጀመሪያው ወቅት የመጨረሻው ወቅት ሶላት። ማስረጃ ቁርአን። ሶላት እኮ በአማኞች ላይ ግዴታ የተደረገች ናት፣ ከጊዜያት የተቆራኘ። ማስረጃ ለወቅት ሶላት። ሶላትን ከፀሐይ መዘንበል እስከ ሌሊት ጨለማ ድረስ ስገድ። የጎህንም ሶላት ስገድ። የጎህ ሶላት መላእክት የሚጣዱት ነውና። ሱራ አልኢስራ አንቀጽ 78። 8ኛ ሸርጥ ወደ ቂብላ መዞር ነው። ማስረጃ የፊትህን ወደ ሰማይ መገላበጥ በእርግጥ እናያለን፣ ወደምትወዳትም ቂብላ እናዞርሃለን። ስለዚህ ፊትህን ወደ ተከበረው መስጊድ ወደ ካዕባ አቅጣጫ አዙር። የትም ስፍራ ብትሆኑ ስትሰግዱ ፊታችሁን ወደ እርሱ አቅጣጫ ዙሩ። እነዚያ መጽሐፍን የተሰጡት እርሱ ከጌታቸው ሲሆን እውቀት መሆኑን ያውቃሉ። አላህም ከምትሰሩ ስራ ዘንጊ አይደለም። በቀራ አንቀጽ 144። 9 ሽርጥ መስፈርቱን ወና ቦታው በድምጽ በአፍ ማውጣት ቢዳ ነው። ማስረጃ ነው። ስራዎች የሚመዘኑት በንያ ባሰብኩት ሐሳብ ነው። ሁሉም ደግሞ የሚሰበውን ያገኛል። የሶላት ማዕዘናት እነሱም 14 ናቸው። እነሱም አንደኛ ከአእመ ከመቻል ጋር መቆም፣ ሁለተኛ የመክፈቻ ተክቢራህ፣ ሶስተኛ ፋቲሃ ማንበብ፣ አራተኛ ማጎንበስ ከወገባችን ዝቅ በማለት በተስተካከለ መልኩ፣ አምስተኛ ከሩኩዕ መነሳት፣ ስድስተኛ ሱጁድ ማድረግ፣ በሰባት አካላት ሱጁድ ማውረድ፣ ፊት፣ ሁለት እጆች፣ ሁለት ጉልበቶች፣ ሁለት እግሮች፣ ጠቅላላ 7 የሱጁድ አካላቶች ናቸው። ሰባተኛ ከሱጁድ ቀና ማለት፣ ስምንተኛ ከሁለተኛ ሱጁድ በፊት መቀበል፣ ዘጠነኛ ላይ ለተጠቀሱት እርጋታ መረጋጋት በማዕኒ፣ አስረኛ ተከተሉን መጠበቅ፣ 11ኛ የመጨረሻው ተሸሁድ ለሱ መቀመጥ ለተሸሁድ ማለት ነው። 13 ሶላት አለ ነብይ ማለት፣ 14 ማሰላመት በሁለቱም አቅጣጫ። አንደኛ የመጀመሪያውን መቆም ከመቻል ጋር ማስረጃ ቁርአን። የሰራችሁ ሆናችሁ ለአላህ ቁሙ። ሁለተኛው ሩኩዕ ተክቢራቱል ኢህራም አላሁ አክበር ማለት ወደ ሶላት። ለዚህ ማስረጃ ሐዲስ ነው። ሶላት ውስጥ መግቢያዋ አላሁ አክበር ማለት ነው። መግቢያዋ ደግሞ ማሰላመት ነው። ከተክቢራ በኋላ የሚባሉ የሶላት መክፈቻ ዱዓዎች ሱብሃነከላሁመ ወቢሐምዲከ ወተባረከ እስሙ ወተዓላ ጀዱከ ወላ ኢላሃ ሐዩከ። ትርጉም አላህ ሆይ ጥራት ይገባህ ከምስጋናም ጋር በሰማይ የሚገኝ ረካ በሳልና ከፍ አለ። ትርጉም ሱብሃንአላህ ጥራት ይገባህ ማለት እኮ ማለትም አጠራህልህ መጣራ የተገባ የሆነ ያንተ ክብር ልቅና የሚገጥም በሆነ አላህ ሆይ ወቢሐምዲከ አንተ ከመወደስ ጋር እኮ አመሰግንሃለሁ። ወተባረከ እስሙክ አይ በረከት ናት ያንተ ስም የሚገኝ በረካ። ወተዓላ ጀዱከ አይ ደረጃህ ከፍ አለ፣ ሁሉ ነገርህ በጣም ከፍ አለ። ወላ ኢላሃ ገይሩክ በምድር ላይ ተመኪ የለም፣ በሰማይም ላይ በእውነት የሚመለክ የለም ከአንተ ውጭ ያ አላህ።
እህቴ ሆይ ሁሌም አልሐምዱሊላህ በሰላም ተኝተሽ በሰላም መንቀልሽ ብቻ ብዙዎች ተመኝተው ያላገኙት ማንም ሊያደርግልሽ የማይችል በገንዘብ የማይገኝ ትልቅ ያላሰጋ በሰላም አየር ስበሽ በሰላም መንፈስ ተዘቀን ስንቶች አሉ በአርቲፊሻል ተወው የሚተነፍሱ እየበለጠጋ ያጡ አሉ። ከመላካችን እንኳ ጥፍርሽ እንኳ ብትጎል ማንም ሊተካልሽ ሊሰጥሽ የማይችል በገንዘብ የማይገኝ ግን አላህ ሁሉንም በነፃ ሞልቶልሽ ሁሌም እሱን ከማመስገን ምን አዘናጋሽ? ሱብሃነክ በእኛ ላይ ያለውን ጸጋ ብንመለከት ልባችን በተረጋጋች ባለን በተብቃቃል ከልክ በላይ ባልተጨነቅን ባላሰብን ባልተበዳደልን አንዱ በአንዱ ላይ ድንበር ባላለፍን ከዱንያ ይልቅ አኺራችን ባሳሰበን ባስጨነቀን ነበር። ግን ጥቂቶች እንጂ ብዙዎች አያገኙትም። ያ ሱብሃነክ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ቪዲዮውን በመጫን ቤተሰብ ይሁኑ። ቤተሰብ ይሆናችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።